ደውል ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው መነኮሳት፣ ሊቃውንተ ቤተ እግዚአብሔር፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እግዚአብሔር የሚወዳችሁ እናንተም አብዝታችሁ የምትወዱት አባቶች ምእመናን፣ እናቶች ምእመናት፣ ወንዶችም ሴቶችም እንዲሁም በመንግሥተ ሰማያት የምትመሰሉ ሕፃናት ጭምር እስከ ሞት ድረስ በወደደን በአምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። መመስገን የባህሪ የሆነ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት ዘላለማዊና ቅዱስ የሚሆን አምላካችን እግዚአብሔር በሰማይ በአፈ መላእክት በምድር በደቂቀ አዳም ዛሬም ዘወትርም ስሙ እየተመሰገነ ይሁን። ሕፃኑን ሊገድሉት የሚሹ ሞተዋልና ተነስ፣ ሕፃኑን ከነናቱ ይዘህ ወደ ምድረ እስራኤል ተመለስ የሚል ቃል ይሆናል የምንነጋገርበት። የማቴዎስ ወንጌል ምዕራፍ 2 ከቁጥር 20 ጀምሮ ስናነብ የምናገኘው ኃይለ ቃል ነው። በሁለተኛ ሳሙኤል ምዕራፍ 12 ቁጥር 24 ላይ ተጽፎ እንደምናገኘው ነቢየ እግዚአብሔር ቅዱስ ሰለሞን ተመየጢ ኦ ሱላማጢስ፣ ሱላማጢስ ሆይ ተመለሽ፣ ስደቱ ይበቃል። አሁን እንግዲህ ወደ አገርሽ ወደ እስራኤል ተመለሽ ያለበት ቀን ነው። ምክንያቱም ሁላችሁም እንደምታውቁት እመቤታችን ቅድስተ ቅዱሳን ድንግል ማርያም ያ የስደቷ ወራት የሚገለጽበት የሚነገርበት ወር ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ወደ ግብፅ እንደተሰደደች በሰፊው በአፈ መላእክት በመምህራን ስንማማር ቆይተናል ማለት ነው። ዘመነ ጽጌውን በዚህ በወራ ጽጌ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ከሰሎሜና ከዮሴፍ ጋር ልጄን ከግብፅ ጠራሁት ተብሎ በአፈ ነቢያት የተነገረው ትንቢት ይፈጸም ዘንድ ሕፃኑን ይዛ ወደ ግብፅ ሄዳለች፣ ተሰዳለች ማለት ነው። ይህንንም ነቢያት አስቀድመው በትንቢታቸው ላይ በመናገራቸው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘ ወደ ምድረ ግብፅ ሽሽ፣ እስክነግርም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጅን ከግብፅ ጠራሁት የተባለው እስኪፈጸም ድረስ ወደ ግብፅ ሄደ ማለት ነው። ሄሮድስ እስከሚሞት ድረስ በዚያ ኖረ ይላል። መልአኩ ለዮሴፍ ሲነግረው ስለዚህ የጌታ ስደት አስቀድሞ በአፈ ነቢያት የተነገረ መሆኑን ማስተዋል ያስፈልጋል ማለት ነው። ክርስቲያኖች በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት ተብሎ ተጽፏል። ኢሳይያስም ነቢየ እግዚአብሔር በትንቢተ ኢሳይያስ ላይ እነሆ በፈጣን ደመና ተጭኖ እየበረረ ወደ ግብፅ ይመጣል ተብሎ የተነገረው ትንቢት ያ ይፈጸም ዘንድ ወደ ግብፅ ተሰደደ ማለት ነው። ትንቢት ሳይነገር ሱባኤ ሳይቆጠር ምሳሌ ሳይመሰል የሆነ አንዳች ነገር የለም። ሁሉን አምላካችን እግዚአብሔር በአፈ ነቢያት ትንቢት አናግሯል። ምሳሌ መስሎ ነው። ስለ ግብፅ የተነገረ ሸክም እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል፣ የግብፅም ጣዖታት በፊቱ ይርዳሉ፣ የግብፅም ልብ በውስጧ ይቀራል ተብሎ ተጽፏል በትንቢተ ኢሳይያስ ምዕራፍ 19
ቁጥር 1 ላይ ያች ፈጣን ደመና የተባለችው አፍጣኒተ ረድኤት እመቤታችን ቅድስተ ቅዱሳን ድንግል ማርያም ናት። እመቤታችን በጀርባዋ ልጇን አዝላ በክንዷ እቅፍ ነው እንግዲህ ኢየሱስ ክርስቶስን ይዛ የተሰደደችው። ምክንያቱም መልአኩ ለዮሴፍ ያለው እነርሱ ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘ ወደ ግብፅ ሽሽ፣ እስከምነግርም ድረስ በዚያ ተቀመጥ ነው የተባለው በማቴዎስ ወንጌል ምዕራፍ 2 ቁጥር 13። ስለዚህ በዚያ በመከራው ላይ ጌታችን ገና የ2 ዓመት ሕፃን ስለነበር አንድ ጊዜ በጀርባዋ ታዝለዋለች፣ አንድ ጊዜ በክንዷ ትታቀፈዋለች። ይህን ሲናገር ነው ነቢይ እግዚአብሔር ቅዱስ ኢሳይያስ እነሆ እግዚአብሔር በፈጣን ደመና እየበረረ ይመጣል ያለው። ያቺ ፈጣን ደመና የተባለችው ደግሞ እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ወደ ግብፅ እንደሄደና አምልኮ ጣዖታትን ልሽር ወደ ግብፅ እንደሄደ በሂደተ እግሩ ግብፅን ኋላም ደግሞ ኢትዮጵያን ለመባረክ ወደ ግብፅ ተሰደደ ይላል መጽሐፍ። ስደቱ ይህንን ነው የሚመስለው። እንግዲህ ከዳር 6 ቀን እመቤታችን ተመልሳ ቁስቋም በተባለ ተራራ ቦታ ላይ ደርሳ ያረፈችበት ቀን ነው ዛሬ ክርስቲያኖች። መልአኩ ቅዱስ መልአክ በማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ የሕፃኑን ነፍስ የሚሹት ሙተዋልና ስለዚህና ሕፃኑን ከእናቱ ይዘህ ወደ ምድረ እስራኤል ተመለስ። ሄሮድስ ብቻ ሳይሆን የሕፃኑን መሞት የሚፈልገው በቤተ መንግስት ውስጥ ያሉት ሁሉ ናቸው። ሙተዋልና ሕፃኑንና እናቱን ይዘ ወደ እስራኤል ተመለስ ተብሎ የተነገረበት ቀንና የተመለሰበት ቀን ነው ዛሬ በቅድስት ቤተ ክርስቲያናችን የሚታሰበው የሚዘምረው ሊቃውንቱ የሚያዜሙት የሚዘምሩት ይሄንን ነው። አሳዳጆች ገዳዮች እንገላለን ብለው አሳደው ነበር፣ ግን አልሆነም። እናሳድዳለን ያሉት ሞቱ። የተሰደዱት ደግሞ በደህና ወደ ሀገራቸው ወደ እስራኤል ተመለሱ ማለት ነው። ዛሬም ቢሆን እንደዚህ ነው። ምናልባት ለዛሬ ለጊዜው ሰውን የሚያሳድዱ ሰዎች ሰውን ከመኖሪያ ቤቱ አፈናቅለው ሀብት ንብረት አቃጥለው ከፍ ብለውም ደግሞ ነፍስ ገድለው ሊሆን ይችላል። ገድለዋልም፣ ሀብት ንብረት ተቃጥለዋል፣ ሰዎች ተገድለዋል። ብዙ ግፍ ይሰራል ዓለማችን ላይ። ግፍ ሰሪ አለ፣ ግፍ የሚሰራበት አካልም አለ። ይህም ዓለም በሁለት ነገር የተመላሽ ስለሆነች ነው። ግራና ቀኙ፣ እውነትና ሐሰቱ፣ ጨለማና ብርሃኑ ላይና ታቹ የታወቀ ስለሆነ ማለት ነው። ስለዚህ አሳዳጆች ሕፃኑን ኢየሱስን ለመግደል ሄሮድስ ብዙ ሺህ ሕፃናትን አስገድሏል። በዚያ ዘመን 144,000 ሕፃናትን ገድሏል። በዚህ ምክንያት ኢየሱስ ክርስቶስን ለማግኘት ግን አልሆነም። ኢየሱስ ክርስቶስ እናቱ ይዛ ወደ ግብፅ ሲሰደድ 3 ዓመት ከ6 ወር በኋላ የሕፃኑን ነፍስ የሚሹ ሞቱ። እንገላለን ያሉት ሲሞቱ ይገደላሉ የተባሉት ደግሞ በደህና ወደ ሀገራቸው ተመለሱ። አሁንም ቢሆን እኛ በዚህ ዘመን ሀብት ንብረታቸው እየተቃጠለ በእኛ ዘመን እየተሰደዱ በመከራ ውስጥ ያሉ ወገኖቻችን አሉ። አሳዳጆች ደግሞ በሰላም እየኖሩ ነው። ታዲያ መቼ ነው የሚፈርደው ብላችሁ ልታስቡ ትችላላችሁ። ለክርስቲያን የመጨረሻ ፍርድ የሚሆንለት በዘላለማዊ ሕይወት በሚሰጠው ፍርድ ነው። ፍርድ በዚህ ዓለም አለ። ደም ማፍሰስ ደምን የሚያፈስ ደሙ ይፈሳል። የብዙ ሰዎችን ሕይወት ደም ያፈሰሱ ሰዎች መጨረሻቸው ተቅበዝብዘው ደማቸው ፈሶ ወይም ደግሞ ጣር በስቶባቸው ነፍስ ከስጋቸው አለለይ እያለች በከራ ነው የሚያዩት ማለት ነው። ከምድር ነው ቅጣቱ የሚጀምሩት። ኋላ ደግሞ ዘላለማዊው ቅጣት ያገኛቸዋል። በሰማዕታት ደም የተጨማለቁ ነገስታቱን አላውያኑን ስንመለከት አሟሟታቸው የከፋ ነው። ለዚህ ደግሞ ያ ምስኪን ናቡቴን ማስተዋል ነው። ኤልዛቤል ካስገደለችው በኋላ የናቡቴን ደም ውሾች እንደላሱት የአካብና የኤልዛቤልን ደምም ውሾች የሚልሱት ሆነዋል ማለት ነው። ስለዚህ
ራስታቸውን የሚጠብቁ እነ ናቡቴ ሃይማኖታቸውን የሚያከብሩ ሰዎች ወደ ተሻለ ነገር ነው የሚሄዱት፣ ወደሚበልጠው ርስት ይሄዳሉ። ፈርተው ሃይማኖታቸውን አልቀየሩምና ወይም ደግሞ የገደሉንን እንግደል አላሉምና በአንድም በሌላም መንገድ የመጻሕፍትን ቃል ፈጽመዋልና ዘላለማዊ ክብር ይጠብቃቸዋል ማለት ነው። እነዚህ ሰዎች ናቡቴ መከራ ግፍ ተቀበለ፣ ደሙ ፈሰሰ፣ ውሾች ደሙን ላሱት። በኋላ ግን ስንመለከት አካብ ንጉሥ ነው፣ ከእርሱ ሌላ ንጉሥ የለም። ማንም ፍርድ ቤት አስሮ የሚያቆመው ነገር የለም። ነገር ግን ከሱ በላይ ዳኛ እግዚአብሔር አለ። ነገር ግን መልስ የሚሰጥ አምላክ አለ። እኛን ያልገባን እርሱ ነው። እኛ አሁን ፍርድን የምንፈልገው ፍትህን የምንፈልገው ከምድራዊ ነገስታት ነው። ምድራውያን ነገስታት ደግሞ በራሳቸው ደም የተጨማለቁ ራሳቸው ግፈኞች ናቸው። ራሳቸው ደም አፍሳሾች ናቸው። ራሳቸው የጥፋተኞች ተባባሪ ናቸው። ከነርሱ የምንጠብቀው ተስፋ የለንም። እኛ ክርስቲያኖች ከምድራዊ ገዢዎች የምንፈልገው ነገር የለም። እግዚአብሔር በሚያውቀው ይሄኛ ተስፋችን፣ ይሄኛ አለኝታችን፣ ይሄኛ ህይወታችን እግዚአብሔር ነው። ተስፋችን የምንጠብቀው ከእርሱ ነው። ስለዚህ አካብ ያንን መሬቱን እወርሰዋለሁ ባለ ጊዜ ነገር ግን አልሆነለትም፣ አልተሳካለትም ማለት ነው። ስለዚህ ዛሬ እኛ ከእመቤታችን ስደት መመለስ የምንማረው እመቤታችን ከስደት ተመልሳለች፣ እኛ ግን ከስደት አልተመለስንም። እመቤታችን ከስደቷ ተመለሰች ሲባል አንድ ጊዜ ነው የተሰደደችው። በየዓመቱ የምትሰደድ በየዓመቱ የምትመላለስ አይደለችም። አሁን ከስደት መመለስ ያለብን እኛ ክርስቲያኖች ነን። የተሰደድ ሰዎች አለን። ከቅድስና የተሰደድን፣ ከቅድስና ወደ ርኩሰት ይሄርን፣ ከፍቅር የተሰደድን፣ በጥላቻ የተሞላን፣ ከትትና የተሰደድን፣ በትዕቢት የተሞላን፣ ርኅራኄ የሚባል ነገር የሌለን፣ በጭካኔ የተሞላን፣ ከቤተ ክርስቲያን ተሰደን ቤተ ጣዖት ውስጥ ያለን አለን። ከእግዚአብሔር ተሰደን ዓለም ውስጥ የገባን አለን። ከመዝሙር ተሰደን ዘፈን ውስጥ የገባን አለን። በአጠቃላይ በቅድስና ሕይወት የጎደል የተሰደድን ሰዎች መቼ ነው የምንመለስ ነው? የእኛ ሚጠት መቼ ነው? ተመለሽ ሱላማጢስ። እኛስ መቼ ነው ከኃጢአታችን የምንመለሰው? ከክፋታችን የምንመለሰው? ከዘረኝነት የምንመለሰው? ከተንኮል የምንመለሰው መቼ ነው? የእኛ መመለስ የእኛ ሚጠት መቼ ነው የሚሆነው የሚለውን ማሰብ ያስፈልጋል ማለት ነው ክርስቲያኖች። ስለዚህ ይህንን ነው ማሰብ። መንፈሳዊ በዓላትን ስናከብር ከራሳችን ጋር አዋህደን ይህንን እንዴት ነው እኔን የሚመለከተኝ ብሎ ማክበር ያስፈልጋል እንጂ መንፈሳዊ ክብረ በዓል ማለት እንደ ሌሎቹ እንደ አድዋ በዓል ዝም ብለን የምናከብረው የምናስበው አይደለም። በደንብ ይህንን ልናጤነው ይገባል። አስበነው ወይም በመብልና በመጠጥ የምናሳልፈው አይደለም። መንፈሳዊ በዓላት ራሳችንን የምናይባቸው ናቸው። ሁላችንም ተሰደናል። ደግሞ ሁላችንም ለገዛ ፈቃዳችን የተሰደድነው። ማንም አላሰደደንም። በገዛ ፈቃዳችን ፍቅሩን ትተን ጥላቻን ገንዘብን ያደረግ ትትናን ትተን ትዕቢትን ጌጥ አድርገን የምንዞር ሰዎች አለን። ስለዚህ እመቤታችን ሊቃውንቱ ተመየጢ ተመየጢ፣ ተመለሽ ተመለሽ። እኛ መቼ እንመለስ? እኛ መቼ እንቀየር? መቼ ነው የምንመለሰው? መቼ ነው ከክፋት ወደ የምንጸዳው? መቼ ነው ንስሐ የምንገባው? መቼ ነው በቅዱስ ቁርባን የምንታተመው? ስለዚህ እመቤታችን ተመልሳለች። ተመየጢ ተመየጢ እያሉ ሊቃውንቱ ሲያዜሙ ሲዘምሩ የቆዩት ይሄ ነው። ስለዚህ ከስደት መመለስ አለብን። ለእኛ በግብፅ መኖር አይደለም። እኛ ኑሯችን በእስራኤል ነው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። እኛ ከእግዚአብሔር ጋር ኑሯችን ከቤተ ክርስቲያን ጋር ሕይወታችን ማድረግ አለብን። ኋላም ደግሞ ሕይወታችን ኑሯችን መንግሥተ ሰማያት ናት ማለት ነው። በዓለም ውስጥ ስንርመጠመጥ ዓለማውያንን መስለን ከነርሱ ጋር በስራቸው ስንተባበር ከነርሱ ጋር ስንጨፍር ስንጫፍር ስንዘል ስንዛለን የሕይወታችን ማብቂያ እንዳይመጣ ንስሐ ሳንገባ አሁን መመለስ ያስፈልጋል። ተመየጢ ተመየጢ፣ እመቤታችን ሆይ ተመለሺ። አዎ እንደ ኤልያስ ያለ
ግፈኞች ግፋቸው ሲበዛ ተው የሚል መምህር ጠፍቷልና ተመየጢ እመቤታችን ታስፈልጊ እንዳለሽ ተመለሽ ያለ ሰለሞን። አዎ ተመየጢ ተው የሚል ጠፍቷል። ከስደት መመለስ። በኃጢአት ተሰደናል፣ በበደል በርኩሰት ተሰደናል። አሁን እንመለስ። ይህ ነው የስደቱ መልእክት። እንግዲህ ቁስቋምን ስናከብር ይህን ነው የምናከብረው ክርስቲያኖች። ስለዚህ ሁላችንም ከኃጢአት ስደት፣ ከዘረኝነት ስደት፣ ከክፋት ስደት ተመልሰን የመንግስት ወራሾች፣ የጽድቁ ቀዳሾች እንድንሆን የአምላካችን መልካም ፈቃዱ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።